ለአቤል። ያው በእያንዳንዱ ሰከንድ የነሱ ሰዎች እንግዲህ የሚከታተሏቸው ታውቃላችሁ። የሊያም አበበም የተባለው አሁን ደግሞ የመጣችው የራሔል እናትም በእያንዳንዱ እንትን ቦታ የሚንቀሳቀሱበት የነሱ ሰዎች አሉ። ሆኖም ግን እነዚህ ልጆች አሁን ትናንት ዕለት አቤል ከወጣ በኋላ እንግዲህ ከካሜራ ጀርባ እነዚህ ሁሉ ነገር ከተስንትን ካለ በኋላ አስተካክሎ ውስጥ የጨረሰ መስሎ ሲወጣ እንግዲህ እነዚህ ሰዎችን በድጋሚ እሱን እየተከታተሉት ነበር። አንደኛ እንግዲህ ይህ ሰውዬ አቤል አይታችኋል፣ ምንም ነገር አላደረገውም። በእርግጥ ይዞታል። ከዛም በኋላ የሚያስፈልገውን ጥያቄ ነው የጠየቀ እንጂ እንደዚህ የሚጎዳ ነገር አላደረገም። ያው እናንተም እንደ ተመልካች ስለምትከታተሉ ስለምታዩ ማለት ነው። እንግዲህ የእነሱ ነገር ድብቅ ነገር የለም፣ ሙሉ በሙሉ ካሜራ ላይ ነው እና ሰዎች ደግሞ ወደ ሌላ ችግር ለመውሰድ ነበር እንግዲህ አቤልን እንትን ግብ ግብ ሊገጥሙት የፈለጉት። ሰውየውን በእንትን ተማቷል ምናምን ብለው በሀሰተኛ እንትን ሊሉት ነበር። ግን እግዚአብሔር ይመስገን እንግዲህ እሱም ደግሞ ያው እንደምታውቁት ማስረጃ ቪዲዮም ስላለ እንግዲህ ማሳየት ስለቻለ እንግዲህ ብዙዎቻችሁ እንግዲህ አቤልን በፊት አቤል አልኩኝ ልዑልን ነበር አትቸኩል፣ ቀስ በል ነገሮችን እንትን በል የምትሉት። ግን አሁን ትናንት ዕለት አቤል ትንሽ ስህተት የሰራ ይመስለኛል። በእርግጥ አንዳንዴ ስትናደዱ የምታረጉትን የምትሰሩትን አታውቁም። በቃ በተለይ በጣም የምትፈልጉትን ሰው ከፊታችሁ ቀርቦ ስታገኙት የምታረጉትን ነው የምታጡ። ስለዚህ ደግሞ ቆየት ብሎ ደግሞ የሚቆጭሽ የሆነ ጸጸት ውስጥ የምትገቢው ደግሞ አንቺ ነሽ። እና እኔ ሁልጊዜም እላችኋለሁ ለእንደዚህ አይነት ነገር ቦታ አትስጡ። ነገሮች ሰዎች ሊያሳስቷችሁ እናንተን ይሞክራሉ። እናንተን ለማሳሰር ሰው በጣም ብዙ ነገር እየሄዱ ነበር፣ ግን እስካሁን ድረስ አንድም ሰው የተሳካለት ሰው የለም እንጂ አቤል እና ልዑል ከሶሻል ሚዲያ ለማጥፋት ተነስተዋል ሰዎቹ። ግን ደግሞ መቼም ቢሆን አይሳካላቸውም። አቤል በተደጋጋሚ እነዚህ ሰዎች እንደሚከታተሉት እያወቀም እንኳን ግን በተቻለ አቅም ደግሞ ራሱን እየጠበቀ ራሱን እየተጠነቀቀ ከእግዚአብሔር ጋር ማለት ነው እስካሁን ድረስ እያያችሁ ነው። እና በእነዚህ ሰዎች ምክንያት እንግዲህ ስንት ጊዜ ቤት ቀየር፣ ስንት ጊዜ ቤት ቀየር። አሁንም ግን አንደኛ ነገር አሁን የዚህ የአቤል የቤት ጉዳይ የሚያሳስበው ነገር በደላላዎቹ በኩል በጣም ትልቅ እንትን እየተፈጠረበት ስላለ ነው። እነዚህ ሰዎች ልክ ካሜራ ምንድን ነው ቪዲዮ ሰርቶ ምናምን ከጨረሰ በኋላ ከወጣ በኋላ የሚሄድበትን የሚከተሉ ምናምን አድራሻው ምናምን ስለሚያውቁ ይመስለኛል እንጂ እንዴት ነው? እኔ ግራ ገብቶኛል የእውነት ለማን እንደምትናገሩ ምን እንደምትሉ አላውቅም። ብቻ የእነዚህ ሰዎች እንትን አንደኛ ነገር ልትይዙ ስትሉ መሀል መንገድ ላይ እና አንቺ እየተከተለ መንገደኛ ነኝ ብሎ ሌላ ችግር ሊፈጥርብሽ ይችላል። አንቺ ስትቆሚ ቁሞ ሌላ ነገር እንትን ይላል እና እንዴት አድርጋችሁ ይሄ እነዚህ ሰዎች እንደሚይዙ ራሱ አቤል ራሱ በጣም እኔ እንጃ እውነት በጣም ነው ያሳዘነኝ። በመጀመሪያ እኔ እንኳን የራሴ ጉዳይ ነው ያለው። በቃ እኔ አንደኛ ነገር በእኔ ምክንያት ስንት ሰው እየተሰቃየ ስንት ሰው እንትን እያለ ነው ያለው እየተጎዳ። እኔ አንድ ነፍሴ ምንም አይደለም፣ ግን ደግሞ እናቴ ታሳዝነኛለች ሲል በጣም ነው እኔ ያሳዘነኝ። በእነዚህ ሰዎች ምክንያት እንግዲህ ቤቱ በሰላም መግባት አልቻለም። በቃ ከእስከ ጀርባ እየተከተሉ በቃ ስራ ቦታውን ያውቃሉ። በእያንዳንዱ እስከ ሰው ስንት ጊዜ ትቀይሪያለሽ እንዴ? በጣም ከባድ እኮ ነው። ቤት ፈልገሽ አገኘው ብለሽ ስትገቢ አሁንም ሲከተል አሁንም እንትን ሲልሽ፣ ታዲያ አሁን የዚህ ልጅ እንትን እኔ አላውቅም። ብቻ በተቻላቸው አቅም እንግዲህ የአቤል ጓደኞችም እነ ልዑልም እንግዲህ ያው በተቻላቸው አቅም እየሰሩ ነው፣ እያገዙት ነው። ሞር ደግሞ እነዚህ ሰዎች በጣም አይለዋል ማለት ትችላላችሁ። ከአቅማቸው በላይ ሆነዋል። በቃ በሚሄዱበት እየተከተሉ ሌላ ችግር የሚያመጡ ከሆነ ከባድ ነው። ሰው ጥላትሽን እኮ በሩቅ እንትን ብለሹ ምንድን ነው የሚባለው? በሩቅ እኮ ምንም አይጎዳሽም። ግን ደግሞ ከእስከ ጀርባሽ ሆኖ ደግሞ አንቺን እየተከታተለ
ምንም በማታውቂው ያጠቃሻል። እና እንደነዚህ አይነት ነገሮች ስለሚፈጠሩ ማለት ነው። ያው በትናንትናው እንግዲህ ባያችሁት እንትን ሰውየውን እንትን ደቅኖበት ነበር። በእርግጥ አቤል ግን አልተኮሰበትም፣ አልመታውም ሲጀመር። እና እነዚህ ሰዎች ደግሞ ተመቷል እንደዚህ ምናምን እያሉ በውሸት እሱን ደግሞ እንትን ለማለት ድራማ፣ ሌላ ድራማ እንትን ለማለት ይመስለኛል። ብቻ እስኪ እግዚአብሔር ይመስገን። አቤል እንግዲህ ማስረጃውንም አሳይቷል። ምንም ነገር አይፈጠርም ብዬ አስባለሁ። እንግዲህ ደግሞ ማታ ደግሞ ምን እንደሚመጣ ደግሞ እናያለን። ከባድ ነው። ብቻ ምን አይነት ችግር ውስጥ እንደገባ በጣም እኔ አላቅም። ብቻ በየጊዜው አሁን ከነገሮች ራቁ፣ አሁን ያዟቸው ስትሉ ከእንትኖች ከላይ ከላይ እየተደረበ ምንም ችግሩ ሊለቃቸው አልቻለም። እና ምን ማድረግ እንዳለባቸው አላውቅም። ልዑል ጋም ስትሄዱ እንግዲህ ልዑል ሴትዮ ተደበደብኩ ብላ በስከ መጨረሻ ተኝታ ነው ያገኛት። እንግዲህ ይቺ ሴትዮ በጣም የሚገርመኝ ነገር እኔ እነ ልዑል ሁል ጊዜ የሰው ቤት የሰው እንትን አትሂዱ እያልን ነው፣ ግን ያው እነሱም አጥንተን ነው መጀመሪያ በውስጥ ምን እንዳለ ምናምን ብለው ነው የሚገቡት መኖሪያ ቤታቸው። እኔ በጣም የሆነ ደስ አይለኝም። መኖሪያ ቤት የሆነ ጫካ እንትን ያለበት አካባቢ ሲሄዱ እነሱ በጣም እንትን ይላሉ፣ ይዘናጋሉ በራሳቸው። ትኩረት የሚያደርጉት ዝም ብላችሁ አይካያችኋቸው። ልዑልም ሆነ አቤልም ማናቸውም ወንጀለኛውን ለመያዝ ብቻ ነው እንጂ ከዛ ውጭ እኔን ይጎዳኛል፣ እኔ እንትን ላለው ጎዳለው የሚለው ምንም ከጭንቅላታቸው የሚያስቡት አይመስለኝም። እና በተደጋጋሚ የሰው ቤት ሲገቡ ለነሱ በጣም ትልቅ አደጋ ነው የሚሆንባቸው። ከዛ ውጭ ደግሞ እንግዲህ ፈጣሪ ይጠብቃቸው። ሰው ያስባል፣ ፈጣሪ ይጠብቃቸው ነው እንጂ እንደነሱ ድፍረት እንደነሱ እንትን እስካሁን ድረስ ራሱ በጣም ከባድ ነበር። ግን ደግሞ እግዚአብሔር የልብ አዋቂ ነው። በእናንተም ጸሎት፣ በእናቱም በአባቱም ብቻ በሁሉም ጸሎት ከእግዚአብሔር በታች ይሄው እስካሁን ድረስ ሰላም ናቸው። ነገም ወደፊትም እግዚአብሔር ያውቃል። እና በጣም አንዳንዴ ሰውን አምናችሁ ስትገቡ በጣም ከባድ ነው። አብዛኛው ሰው ንጹህ ነው ምንም የለም ይልሻል፣ ግን ከጀርባ ግን የሚሰራው ስራ አብዛኛው ሰው ማለት ትችላላችሁ ገንዘብ በጣም እንትን ይላቸዋል፣ ያታልላቸዋል። ለእነሱ 10 ሺህ 20 ሺህ በጣም ህይወታቸውን የሚቀይርላቸው ምናምን ካሉበት ችግር የሚያወጣቸው ይመስላቸዋል። ግን 10 ሺህ ብሩ በጣም ብዙ ጣጣ ነው ይዞባቸው የሚመጣው እስከ ጀርባ። እስካሁን ድረስ በሊያም ሆነ አበበም በማናቸውም የተያዙ ሰዎች ማነው የተጎዳው? ይኸው እነሱ እስር ቤት ገቡ። እነዛኞቹ እንደፈለጉ እየፈነጠዙ ነው ያሉት። ሲፈልግ ይወጣል፣ ሲፈልግ ይገባል፣ ሲፈልግ ማንነቱን ይቀይራል፣ ፊዚካሉን ቀይሮ ይወጣል። ማንም ሰው እየያዛቸው አይደለም። ተጎጂዎቹ እንግዲህ በብር እየተገዙ የመጡት ሰዎች ናቸው እያንዳንዱ እየታሰሩ ያሉት። ሀብላ እንግዲህ ራሔል ከሞተች ቀናት ጀምሮ ስንት ሰው ታሰረ። በጣም ነው የሚያሳዝኑት። አንደኛ ነገር እናንተ እንኳን ባትፈልጉ እንደው የሆነ እንትን ባትሉት ችግሩ ራሱ መጥቶ የሚጠራችሁ ነው የሚመስለኝ። እግዚአብሔር እነ ልዑል አያጣቸውም ችግር። በቃ አሁን ጨረስን፣ አሁን ስራችን እንትን አለ ሲሉ ከላይ ላይ ደግሞ ሌላ ችግር ይመጣል። ወይኔ ኧረ በስመ አብ በጣም አስቸጋሪ ነው ወገን። ምን ተብሎ እንደሚነገር አላውቅም። መድኃኒዓለም እሱ ይጠብቃቸው፣ እግዚአብሔር ይጠብቃቸው ከክፉ ነገር ሁሉ። እናንተም በጸሎታችሁ አስቧቸው፣ ክፉ ክፉን ያርቅላቸው። ወንድሞቻችን ያሰቡት ይሳካላቸው። እኔ ከዛ ውጭ ምንም ማለት አልችልም። ሲጀመር እነዚህ ሰዎች ካልተያዙ ሰላም አያገኙም ልጆቹ። እና ከባድ ነው፣ በጣም አስቸጋሪ ነው፣ ከባድ ነው።
ግን ደግሞ አንዳንዴ የማያልፍ ነገር የለም፣ ያልፋል በትዕግስት። እና ብቻ ፈጣሪ እየጠብቃቸው ከማለት ውጭ ምንም ማለት አልችልም። እንግዲህ ብዙዎቻችሁ ስትጨነቁ ነበር። እንግዲህ እነሱ ደግሞ ታውቃላችሁ ሲመጡም ሰው ያስጨንቃሉ። ምክንያቱም ሲመጡ ራሱ የሆነ እንትን አያጣቸውም። በቃ በእያንዳንዱ እንትን ሰዎች መልካም ነገር ለመስራት እነሱ በታገሉ ሰዓት እነዚያኞቹ ደግሞ እነሱ በቃ እኔ ለምን እንደሆነ አላውቅም። ሰው በዚህ ያክል ይከፋል። ሲጠፉላቸው ደስ ይላቸዋል። ሲመጡ ደግሞ እነሱን ስራቸውን ሰርተው ሲጨርሱ ወደ ቤታቸው እረፍት ያስፈልጋቸዋል። ስንት ነገር አለ። ይህን ነገር ለማድረግ ሲሉ ደግሞ በእነሱ ዙሪያ ደግሞ አሉ ስራ ፈተው እነሱን ብቻ የሚከታተሉ። ምን አይነት እንትን ነው ግን? ስራ የላቸውም። ሞር እነሱ ሰላም ነው፣ አገር ሰላም ነው። ቪዲዮዎቹን ሰርተው ጨርሰው ሁሉም በየቦታው ይበታተናል። እነሱ ደግሞ የሚያስቡት ሞር ያንን ሰው ይዘን እኔ ምን አይነት ህሊና እንዳላቸው አላውቅም። የእውነት እንደው እንደ ሰው የሚያስብ ሰው ቢሆን ስንት ስራ የሚሰራ ስራ አለ። ስራ ሰርቶ ብር ማግኘት ይችላል። አብዛኛው ደካማ ሰዎች የሰውን ህይወት ካላበላሹ የሰውን ትንትን ካላሉ ብር የሚያገኙ አይመስላቸውም። በቃ ሁልጊዜ ሰውን ማሳደድ በጣም ነው የሚሰለቸኝ እኔ። ሲጀመር እነዚህ ሰዎች ካልተያዙላቸው እኔ አላቅም፣ ሰላም ራሱ አያገኙም። አቤልም በተደጋጋሚ ቤት ቢቀይርም ራሱ እነዚህ ሰዎች ቤቱን እያሳደዱ በደላላው ምክንያት ማወቃቸው ስለማይቀር ያላቸው አማራጭ እነዚህ ሁለት ሌባዎች ካሉበት ጉድጓድ ቆፍሮ ማውጣት ብቻ ነው። ሊያና አበበ የተባለው እንደውም ይችኛዋ ማናት ሴትየዋ የራይል እናት፣ እነሱ ካልታሰሩ በፍጹም ሰላም አያገኙም። ሲጀምር ስራቸው መስራት አይችሉም። በነፃነት ሰው እኮ እንደው የፈለገው እንትን ባትይ በነፃነት መንቀሳቀስ የመሰለ ነገር እኮ የለም። የእውነት አቤል እንደውም አቤል በጣም ጥንቁቅ ነው። ካያችሁት በተደጋጋሚ ልዑል ነው። ሰው ቤትም ሲሄድ የሆነም ቦታ እንትን ሲል ዘው ብሎ የሚገባ ልዑል ነው። አቤል በደንብ እንትን ይላል። አካባቢው ምናምን ከጀርባ ያሉትም እንዲሁም በር ሲከፍትም ተጠንቅቆ ነው። ያው ትናንት ዕለት እንግዲህ ሰውየው ፊት ለፊት ሲያገኘው ግን አልመተውም። በእርግጥ አናቱን ብሎት ቢሆንም አሪፍ ነበር። ሌባዎችን እንደዚህ እያረጉ ካላዟቸው ያለዛ ከባድ ነው። እኛ ብቻ እንግዛ፣ እኛ ብቻ እናሰቃይ፣ እናንተ የበታች ሁኑ የሚል ሰው እንደነዚህ አይነት ሰዎችን መርገጥ ነው። ምንም አይነት ጊዜ ምንም አይነት እንትን መስጠት የለባቸውም። መስራት የሚባል ነገር እኔ በጣም የሚገርመኝ ሰዎቹ ከየት ከየት እንደሚያመጧቸው በየጊዜው ይያዛሉ፣ ይለቀማሉ፣ አሁንም አዲስ ያመጣሉ፣ አሁንም እንትን ይላሉ። እረ በፈጣሪ እረ በስመ አብ! እስካሁን ድረስ ስንት ሰው ታሰረ፣ ስንት ሰው ግን እነዚህ ሰዎች አያልቁም። ከየት እንደሚመጡ ራሱ አላውቅም። የእውነት ግራ ነው የሚያጋባ። ቤቱ ጌታ ሆይ የምስኪን እንትኖች እነሱ ቁጭ ብለው እነዚህኞቹ ነው በማያውቁት እንትን እስር ቤት እየገቡ ያሉት በትንሽዬ ብር፣ በትንሽዬ ጥቃቅን ብር ማለት ነው። በጣም ከባድ ነው። እግዚአብሔር ልቦና ይስጠን ለሁላችንም እና ፈጣሪ ይጠብቃቸው። ልዑልም አቤልም ሁላቸውም ከጀርባ ያሉትን እነዚህ የሚያሳድዷቸውን ፈጣሪ የያዝላቸው። እንደፈለጉ እንደ ድሮ በቃ ስራቸውን በሰላም ወጥተው በሰላም ሰርተው እንዲገቡ እናት ምኞቴ ነው። አቤል በእርግጥ አሁን ለትንሽ ጊዜ ነው ቤት እንደተሰጠው አይታችኋል። እንግዲህ ዲኤምሲ ላይ ባለፈው
ያው ተሰርቶ እስከሚያልቅ የሆነ ጊዜ ይፈልጋል። ብቻ እስከዛ ድረስ እግዚአብሔር አምላክ ከነሱ ጋር ይሁን። እዛ ከገባ እንግዲህ ምንም አይነት እንትን አያስፈልግም። ጥበቃ አለ፣ የራሱ ካሜራ አለ፣ ሁሉም ነገር ነፃነት ስላለው አዲሱ ቤት እንግዲህ ያውስ ጊዜ ይፈልጋል። በእርግጥ ገና ተሰርቶ ገና እንትን እስከሚስተካከል ከዛ በኋላ ሰላም ነው የሚሆነው እርግጠኛ ነኝ። ከእግዚአብሔር ጋር እንግዲህ እናንተም በጸሎታችሁ አስቡት። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ ሰላማችሁ ይብዛልኝ። ባይ ባይ። ቪዲዮ ስትጀምሩ ላይክ አድርጉ ጋይስ።